ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን ድምጽ ህዝቢ ድምጽ ትግራይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ሰሚ ጆሮ ያለው ይስማ። ከቅርብ ጊዜ ወዲህ እየቀረበልኝ ላለው ጥያቄ ወይም ደግሞ ሐሳብ የሰው ልጅ ፈጽሞ ሊታመን በማይችል መንገድ የሰው ልጅ አንገቱ እየተቀላ የወደቀበት ፈጽሞ በማይታመን ህዝብ ባለበት መካከልም የትግራይ ህዝብ ለኢትዮጵያ ባለውለታ ብቻ ሳይሆን መሰረት ነው። እናታችንም ኦርቶዶክስ ቤተክርስቲያናችንም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ሀገራችንም ኢትዮጵያ ናት። ለሚቀጥለው ትውልድም ጠባሳ የሆነ ታሪክ የሚተው አደጋ የሰው ልጅ ቁልቁሊት የተሰቀለበት ብሎም ደግሞ እንዲያውም በመኪና እንዲጎተት የተፈረደበት ምን ብዬ ልንገራችሁ፣ በጣም አስከፊ ወቅት ነው የ2010 ዓመተ ምህረት። እነዚህ በተለይ በተመቻቸ ያሉት ከአርሶ አደሩ በስተቀር ግራስሩት የምንለው ከታችኛው ምንም የማያውቀው ህዝብ ካልሆነ በስተቀር ይሄ ከተሜ ነክ የሆነውና ከተሜውና ሁሉ እዛ ውስጥ ያለው ግን ያንን ቴክኖሎጂ ተጠቅመንም እያንዳንዳቸው የት እንዳለ ብናውቃቸውም ትናንትና በድሎኛልና የኔውን ያክል በዛ ምትክ በዛው ልክ ይበደል ብለ መፍረድ አትችልም። ፍርድ የእግዚአብሔር ጉዳይ። ሌላ ሲቀር ኢትዮጵያውያን እንደ እሳት የለበለባቸው ሳይገባቸው ኢትዮጵያን ሰድብሃታል፣ ኤልዛቤል ብልሃታል ብዙ ነገር ተናግረዋል። አለማወቅ ነው። ያንን ሁሉ በእንደዚህ አቅጣጫ ከተረታችሁ ከሆነ አሁንም ቢሆን አልመሸም። በተለያየ መንገድ ኢንቴግሬሽን ፈጥረው አሁን በራሳቸው ሳይሆን በከኛ ኢትዮጵያውያንን በማፍራት የእነሱ ተላላኪዎች በሆኑ ኃይሎች እችን ጥንታዊት ቤተክርስቲያናችንን ለማጥፋት ጠንክረው የተነሱበት ወቅት ነው። በታሪክም በመጻሕፍትም ደግሞ 8ኛውን መንበር ከኢየሩሳሌም ቀጥሎ ያለ እንደ ባግዳድ ሌሎችን እንዳለ የአክሱም መንበር ቤተክርስቲያኗን ዋና ጦርነቱ ላዩ ነው እንጂ ፖለቲካ እንጂ ውስጡ ሃይማኖታውን የሚመስለው ይዘት አለው። በኃይል ገብተና ይዘናል። ማን ነው የሚነካን? ህገ መንግስት የፈለገ ይሁን፣ ቤተ ክህነቱም ደስ ነው ያደረገ። ኢትዮጵያ ሲኖዶስ አሁን እንኳን ልብ አላደረገም። እንዴት ትናንትና ተሳስተን ነው ሰቲት ሑመራ ትግራይ ነው ብሎ እና አሁን አብርሃም አሁን መናገር ነበረባቸው ህዝብን ለማዳን ሲባል የብልጽግና መንግስት ገና ሑመራን ሳይነጥቅ የኢትዮጵያ ሲኖዶስ ሰቲት ሑመራን ወደ ጎንደር ወሰደው። በትግራይ የነበረው እንዴት አይነት አይሙራችን እንዴት አይነት መንፈሳዊ አይናችን እንደታወረ ይታያቸዋል። የበለጠ ሰማያዊ መሬት ስለሆነ የምንመኘው ከዚህ ሊያጣላን አይችልም። በቂ ነው ሰላም ካለ። በምንም አይነት ለሰላም ትናንትናም ዛሬም ነገም የሰላም አባት ነኝ እንጂ ለሰላም እንቅፋት አልሆነም፣ ሁኜም አላውቅም። አንድ ነገር ግን ጀስትስ ግን መስት ቢዳን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ዘቦ እዝን ሰሚያ ለይስማዕ ምንተይቤ መንፈስ ቅዱስ ለአብያተ ክርስቲያናት ሰሚ ጆሮ ያለው ይስማ። ተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በሙሉ ከሁሉ አስቀድሜ እግዚአብሔር አምላካችን ፈቅዶ የአምላካችን የእግዚአብሔር ቅዱስ ፈቃድ ሆኖ በተለያዩ መንፈሳውያን አባቶች ወንድሞች ከቅርብ ጊዜ ወዲህ እየቀረበልኝ ላለው ጥያቄ ወይም ደግሞ ሐሳብ
በዚህ መልክ እንድመልስ እነሱም ይህንን ቅዱስ የሆነ ሐሳባቸውን እንዲያቀርቡ እኔም ደግሞ የቀረበልኝን መልእክት እንዲሁ ወደ እነዚህ ወንድሞች ለመመለስ እንዲሁ እግዚአብሔር አምላካችን ስላዘጋጀን ክብርና ምስጋና ለሱ ይሁን። ዛሬ በአማርኛ ማስተላለፍበት ዋና ምክንያት ከውጭም ከሀገር ውስጥም ከቅርብ ጊዜ ወዲህ እንዲያውም በጣም የሚገርመው ትናንትና በ2013 ዓመተ ምህረት በትግራይ በተፈጸመው የጄኖሳይድ ጦርነት የትግራይ ህዝብ የኢትዮጵያ ህዝብ ነው። የትግራይ ህዝብ ለኢትዮጵያ ባለውለታ ብቻ ሳይሆን መሰረት ነው። መነሻችን፣ የታሪካችን፣ የስልጣኔያችን፣ የሥርዓተ ንግስናችን፣ መንግስታችን፣ የቤተ ክህነታችን ጠቅላላ ምን ብዬ ልግለጸው? ሁላችሁ እንደምታውቁት የሁሉም የሁለንተናችን መነሻ መሰረት የትግራይ ህዝብ ወይም ትግራይ እንደሆነች ወይም ደግሞ አክሱም እንደሆነች እኛ ብቻ የምንናገረው ሳይሆን ዓለም የሚመሰክረው ታሪክም የሚያስረዳን ነው። የተጻፉ የውጭም የውስጥም ሂስቶሪያን ወይም ጸሐፊያንም ጽፈው ዘግበውት ያስቀመጡልን በየጊዜው የተሰነዱና ያለን ይልቁንም ከዛ ባሻገር ደግሞ ጥንታውያን አባቶቻችን በእምነታቸው ጽናት በተግባር ሰርተው ትተውልን ያለፉ የታሪክ ቅርሶቻችን፣ የሃይማኖት ተቋማት፣ የሃይማኖት ገዳማቶቻችን በጠቅላላ የሚያሳዩን ይህንን ነው። ይሁንና በዚህ እንዲህ ለመሰለው ህዝብ በ2013 ዓመተ ምህረት ፈጽሞ በዓለምም ያልታየ ተሰምቶም የማያውቅ 360 ዲግሪ ተዘግቶ ጠቅላላ ሁሉም ከተማ ያለ ብቻ ሳይሆን ገጠሩም ከተማውም መውጣትና መግባት የማይችልበት ያለው ሀብቱም ንብረቱም በሙሉ ከሰው ጋር የማይገናኝ ንብረቱን በየባንኩ ያስቀመጠው ገንዘቡ አውጥቶ እንኳን መጠቀም አቅቶት በብዙ ልፋት ለፍቶ የተከላቸው ደግሞ ያቋቋማቸው ልዩ ልዩ ተቋማቱ እንዳልነበሩ ሆነው እሱ የሰራቸው ብቻ ሳይሆን ራሱም ህዝቡም እጅግ ዘግናኝ በሆነ በሰማይ በድሮን በሚግ እና በተለያዩ እግረኛው ኃይል የኢትዮጵያ ወታደር ብቻ ሳይሆን ጠቅላላ የብሔር ብሔረሰቦችም ልዩ ኃይሉም ምልሻውም ሳይቀር ከዛም ባሻገር ደግሞ የውጭ ኃይሎችም ተጋብዘው በትግራይ ላይ መከራ በሚወርድበት ጊዜ የትግራይ እህቶች፣ እናቶች፣ መነኮሳት ሳይቀሩ ሲደፈሩ ጠቅላላ ያን ሁሉ ዓለም እየተንጫጫ አለቀ፣ ህዝብ አለቀ፣ የትግራይ ህዝብ ጠፋ እየተባለ በዛ ወቅት በውጭ የነበርነው የቤተ ክርስቲያኗ ልጆች የትግራይ ተወላጆች ስለሆን ሳይሆን እሱ እግዚአብሔር መርጦ እዛ በትግራይ እንድንወለድ የኛ እጣ ራሳችን የመረጥነው ባይሆንም የተወለድንበት ነውና እያንዳንዱ ሰው በእጻ ወይም ደግሞ በራስ ፍላጎት የተፈጠረበት ወይም የተወለደበት ቦታ የለውም። እግዚአብሔር ባስቀመጠው በተለያየ ቦታ ይወለዳል። ስለዚህ በዚህም ደግሞ ከትግራይ ህዝብ የተወለድ በዚች ምድር የተገኘን ነገር ግን እንደ ሐዋርያነታችን ግን እስከዛው ዘመን ድረስ እስከ 2013 ዘመን መነኮሳት በውጭ ነበር ነው የሚሆን በሀገር ውስጥ ያሉት አባቶች የአንዲት ትግራይንን ብለው አስበው እንደማያውቁ ሁላችንም ኢትዮጵያውያንን ብለን እናታችንም ኦርቶዶክስ ቤተክርስቲያናችንም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ሀገራችንም ኢትዮጵያ ናት።
ህዝባችንም ጫፍ እስከ ጫፍ ቤትም አቅጣጫ ይኑር ወገናችን ነው ብለን አብረን ተባብረን የቋንቋ ልዩ ቋንቋዎች እንኳን በኢትዮጵያ ልዩ ባህሎችና ቋንቋዎች ቢደሩ እንኳን እነዛ እግዚአብሔር የሰጠን ጌጦቻችን ናቸው ብለን በዚህ ነው ያሳለፍነው። ከዛ በኋላ ግን ሁሉም ነገር ተረስቶ ትግራይ የነበረ ብቻ ሳይሆን በኢትዮጵያ ውስጥ በተለያዩ አዲስ አበባም የነበሩ በአማራ ክልልም በኦሮሚያ ክልልም በተለያዩ በአፋርም በወላይታም በጉራጌም በሶማሌም በተለያዩ የነበሩ ወገኖቻችን ሳይቀር ሁሉም ያ ሁሉ መከራ ሲደርስ ያ ግፍ ነው ብለን ስንጮህ ነበር። በትግራይ ህዝብ እየተፈጸመ ያለ በሃይማኖት ስናየው በሁለቱም በእግዚአብሔርም የሚያስኮንን በምድራዊ ዓለማዊ ህግም ካለ ወይም በዓለምም ጊዜ ይወስዳል እንጂ ለፍርድ የሚዳርግ ለሚቀጥለው ትውልድም ጠባሳ የሆነ ታሪክ የሚተው አደገኛ ነው በማለት እየታገልን እየገሰጽ በተለይ ለኔ ነውና የቀረበው ጥያቄ እየገሰጽኩ ከመጠን በላይ መጽሐፍ ቅዱስን መሰረት በማድረግ ለኢትዮጵያ መንግስትም ለኤርትራ መንግስትም ለተባባሪዎቹም በጠቅላላ የተቻለኝን ያክል መጽሐፍ ቅዱስን መሰረት በማድረግ ለኢትዮጵያ ሲኖዶስም ለጳጳሳቱም ለመምህራንን ለሚሉ ሊቃውንቱም ብሎም እስከታች በዚህ ለተሰለፈው ህዝብ ለተሰለፈው ሁሉ እየገሰጽኩ መምጣቴ ይታወቃል። በዛን ጊዜ መቼም ያልደረሰው ሰው የኢትዮጵያ ህዝብ በዛን ጊዜ በእውነት ይቅርታ ይደረግልኝና ህዝቡ ማለት አልችልም፣ ግን እሊቱም የሃይማኖት መሪዎችም ምሁራንን ባዮችም እነዚህ በተለይ በተመቻቸ ያሉት ከአርሶ አደሩ በስተቀር ግራስሩት የምንለው ከታችኛው ምንም የማያውቀው ህዝብ ካልሆነ በስተቀር ይሄ ከተሜ ነክ የሆነውና ከተሜውና ሁሉ እዛ ውስጥ ያለው ግን አርቲስቱም አልቀረም፣ ሯጩም አልቀረም፣ ጸሐፊም አልቀረም፣ ደራሲውም አልቀረም፣ ዘፋኙም አልቀረም፣ ዌትረሱም ወይ ደግሞ ጠቅላላ አልቀረም፣ ተማሪውም ፕሮፌሰሩም ዶክተሩም ነርሷም አልቀረች። ሁሉም በአንድነት ሆነው በዚህ ህዝብ ላይ እጃቸውን አሳርፈዋል። በዚህ በትግራይ ባለቀው ከ200,000 በላይ በታመጹ ህይወታቸው አደጋ ላይ በወደቁ በ30 በ40 ወንዶች በተደፈሩት እህቶች በ100,000 በሚቆጠሩ ዓለም እንኳን ያረጋገጠው ወደ ሚሊዮን የሚጠጋው ህዝብ እንደ ቅጠል በረገፈው ከቀየውና ከመኖሪያው ተፈናቅሎ እስካሁንም ቢሆን መከራ ውስጥ ያለው ያዚያ ሁሉ በ100,000 ሳይቀር በሚሊዮንስ የሚቆጠረው በረሃብ እና በርዛት ያለቀው የዚያ ሁሉ መከራ ሲደርስ እነዛ ሁሉ በዛ ላይ እጃቸው ያስቀመጡ ሰዎች በዛን ጊዜ የኛ ጩኸት የኛ መገሰጽ እንደ ወንጀል እንደ ከሃዲነት እንደ ጥላቻ ከዛም ዘለው ያዩት ነበር። በተለይ እኔ ልክ እንደ ነቢያቱ የኢትዮጵያ መሪዎችን ለመገሰጽ በወቅቱ የነበሩት አሁንም ያሉት በዛ ውስጥ በነበርንበት ሁኔታ ስገስጽ ስናገር መጽሐፍ ቅዱስ መሰረት አድርጌ እንደ ነቢያቱ እንደ አባቶቼ እንደ ሊቃውንቱ እንደ ሐዋርያቱ ሰዎች ግን ይህንን አግባብ አይደለም እየተባለ በእኔ ላይ ያልወረደ ውርጅብኝ የለም። በእኔ ላይ መንነቴና በማንነቴ ያልተባለ ነገር የለም። እግዚአብሔር ነፍሴን ጠበቃት እንጂ በውጭ ዓለም ሳይቀር በሪከርድ እንደተያዘው እኔን ለመግደል አውስትራሊያ ሳይቀር ባለሁበት ምን ያህል ጥረት እንደተደረገ አውስትራሊያ ያሉት በወቅቱ የሚያውቁት ምእመናንም አገልጋዮችም የሚያውቁት እውነት ነው። ያንን ቴክኖሎጂ ተጠቅመንም እያንዳንዳቸው የት እንዳለ ብናውቃቸውም በውጭ ዓለም እንዲህ አይነት ነገር ሲፈጸም ምን ያህል ወንጀል እንደሆነ እንኳን የማይገባቸው ኢትዮጵያውያን ጥላቻቸውን ብቻ እያስተላለ ያ ሁሉ ሰርቀው አድርገው ነበር። ተከታትለን ብናያቸው ግን የመጀመሪያ አንዳንዶቹ ይሰሙኝ ይሆናል። አንዳንዶቹ እንዲያው ይቅርታ ሰይጣን ነው ያሳሳተን፣
አባታችን ይቅርታ ያድርጉልን ብሎ ከነ ልጆቻቸው ከነ ቦታቸው የት እንዳሉ ምን እየሰሩ እንዳሉ በቴክኖሎጂ ተደግፎ ያን ነገር የት እንዳሉ በሙሉ ሲመጣ እኔ ግን የላኩላቸው ልጆቼ ወዳችሁ አይደለም አንድ ቀን ይገባቸዋል እያልኩ ነው ነበር። እና በዚህ ምክንያት በዛን ጊዜ በአሜሪካ ውስጥ የነበሩት ከማህበረ ካህናቱም እንበላቸው ተለያዩ ሚዲያዎችም እንበላቸው ቤትም አቅጣጫ የነበሩት በእኔ ላይ ብዙ ዝተዋል፣ ብዙ ነገርም ብለዋል። በዛን ጊዜ እኔ ግን አልፎ አልፎ መልስ ሰጥ ነበር እንጂ ምናልባት ስላልነካቸው ነው በማለት ነው ሳልፎ የነበረ። የዛሬ ዋና መጣሁበት ወዲህ ግን እንዲያውም ታስታውሳላችሁ ብዬ ገምታለሁ። ምናልባት ካልበለዚያ አርካይቭ ገብታችሁ ተመልሳችሁ ወደ ኋላ ገብታችሁ ማየት ትችላላችሁ። ኢትዮጵያ ከመግባቴ በፊት ጦርነቱ በእግዚአብሔር ኃይል በሰላም ወዳድ ወገኖች የኢትዮጵያ መንግስት ከትግራይ መንግስት ወይም ከህወሓት በፕሪቶሪያ በሳውዝ አፍሪካ አግሪመንት የሰላም አግሪመንት ሲዋዋል እና እዚህ ከትግራይ የጦርነቱ ጋብሎ ወይም ደግሞ የጥይት ድምጽ ሁሉ ቀርቶ ፕሪቶሪያ የሰላም ውል ከተፈራረመ በኋላ አብረው እየተጓዙ የመጡ የኢትዮጵያ መንግስት እንደገና የትግራይን ነገር ይህንን ነገር በዚህ ሲቀጭበት ያሰበውን ሙሉ በሙሉ ሳያሳካ በሰላም ሲጠናቀቅ ዙሮ ተመልሶ የብልጽግና መንግስት ከአማራ ከፋኖ ጋራ ነው እንደገና ወደ ጦርነት ውስጥ የገባ። በዛን ጊዜ ጦርነት በሚገባበት ጊዜ እኔ ውጪ ያለው ያስተላለፍኩት መልእክት አለ። አርካይቭ ገብታችሁ በአማራ ህዝብ ላይ በትግራይ የተፈጸመው ወንጀል፣ በትግራይ እናቶች የተፈጸመው፣ በትግራይ ህዝብ የተፈጸመው በደል፣ ወንጀል፣ የዘር ማጽዳት ወይም ጄኖሳይድ በዛው ልክ ተመሳሳይ የሆነ መከራ በአማራ እናቶች፣ በአማራ አባቶች፣ አማራ ባለው ህዝብ እንዲህ እንዳይደርስ ብዬ የመጀመሪያ መልእክት ያስተላለፍኩት እኔ ነበር። አሁንም ይህ የትግራይ መከራ ሳያልቅ አሁንም ደግሞ በአማራ ክልል አሁን እየሰማነው እንዳለን ሁሉ ዳር እስከ ዳር አደጋ ውስጥ ነው ያለ። እዛ ውስጥ ዛሬም ትናንትና በትግራይ ህዝብ የተፈጸመው በደል በትግራይ እናቶች፣ በትግራይ ልጃገረዶች፣ በትግራይ ካህናት፣ በትግራይ ዲያቆናት፣ በትግራይ የተፈጸመው በደል የተፈጸመው ግፍ አሁን ምንም እንኳ የአማራ ልዩ ኃይልና ፋኖ ብሎም አመራሩ የትግራይን ህዝብ ካጠፉ የመጀመሪያ ፕራይመሪ ተጠሪና ዋና እነሱ መሆናቸው ብረዳም እነዚህ መሰረት አድርጌ እንኳን የምልበት መንገድ የለኝም። ምክንያቱም እዛ ውስጥ ያለው እነሱንም እንኳ ቢሆኑ እንዲህ ትናንትና አድርጋችሁብናልና እንዲህ በድላችሁብናልና እንኳን አሁን እንዲያርጋችሁ ተቀጠቀጣችሁ እንኳን እንደዚህ ያደረጋችሁ የሚል አስተሳሰብ እርግጠኛ ሆኜ ነው የምነግራችሁ ከኔም የለም ከብዙሃኑ የትግራይ ሊቃውንትም የትግራይ ህዝብ እንደዚህ አይነት መንፈስ የለም ብዬ አምናለሁ። ምክንያቱም እንዲህ አይነት አይደለም ያለ ነው ያ ህዝብ ምንም ቢሆን አሁንም የማሳስበው ለዚህ ለኢትዮጵያ መንግስትም ሆነ ለኢትዮጵያ ለአማራ ክልል ባለስልጣናትም ሆነ ለነዛም ተቃዋሚ ሆነው በውጭ ሆነው ፋኖም እንበል ወይም ሌላ ከመንግስት ገጥመው ያሉትም ሆነ የነሱ ሁለቱ የዝሆኖቹ መታገል እዛ ውስጥ ያለው ህዝብ እንደ ትግራይ ህዝብ እንዳይጎዳ መጎዳት የለበትም ብዬ አምናለሁ። እንዳይጎዳም ልትጠነቀቁ ይገባል ብዬ ደግሞ አሳስባለሁ። ይሄ ከልብ ያልኩት ነው። ምክንያቱም የትም ይቅርና እዚህ ያለው ወገን በእምነትም በሁሉም አካል የሆነው ቀርቶ የትም ዓለም እንዲህ አይነት በትግራይ እንደተፈጸመው ግፍ ሲፈጸም ዝም ብሎ ማየት የሚችል አይምሮ ያለው የሃይማኖት አባት የለም ብዬ ስለማምን፣ ምክንያቱም ይሄ በአርአያ እግዚአብሔር በስላሴ የተፈጠረው ሰው በእንዲህ አይነት ሲጨፈጨፍ እንኳን ምትልበት ነገር የትም ጠላትም ቢሆን ትናንትና በድሎኛልና የኔውን ያክል በዛ ምትክ በዛው ልክ ይበደል ብለ መፍረድ አትችልም። ፍርድ የእግዚአብሔር ጉዳይ እና ይህ ነው ስናስተላልፍ የነበር። ብዙዎች ግን ይህን ነገር አይገባቸውም ነበር። ይልቁንም ደግሞ ቀደም ብዬ ወደ ሶሻል ሚዲያ መውጣት የጀመርኩ በ2010 ዓመተ ምህረት ነው።
ጠቅላይ ሚኒስትር አብይ አህመድ ስልጣኑ እንደጨበጡ ከዛ በፊትም በፕራይም ሚኒስተር ኃይለማርያም ደሳለኝ አካባቢ ያን መለስ ካለፈ በኋላ ያን ጊዜ ቴክኖሎጂ እየገባ ሲመጣ ያን ጊዜ ጀምሮ ለመንፈሳዊ አስተምሮት ሳስተምር ነበር። በፌስቡክም ኋላም ወደ ዩቲዩብ በመሸጋገር 4 ኪሎ ሆኜ ሳስተላልፍ ነበር። ወደ ዋና ወደ ህዝብ የጣሁበት ደግሞ ታስታውሳላችሁ። በ2010 ዓመተ ምህረት ግን ጠቅላይ ሚኒስትር አብይ ስልጣኑ እንደጨበጡ ወደ አሜሪካ ሄደው አክሱም ላይ አክሱም ለምን መስጊድ የማንሰራ የሚለው ጥያቄ በሚቀርብላቸው ጊዜ ያስተላለፉት ነገር ከባድ ስለነበረ ያን መልስ ለመስጠት በዛን ጊዜ ወደ ሚዲያ ወጣሁኝ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ለቀረበላቸው ጥያቄ ልክ አንተ እንዳልከው በኢየሩሳሌም መስጊድ አለ፣ በዱባይ ደግሞ ቸርች አለ፣ በአክሱም ግን መስጊድ የሚከለከልበት ምክንያት አሳማኝ አይደለም ብሏል። በመሰረቱ ልናየውና ልንረዳው የሚገባን አክሱም ማን ናት? ለምንድን ነው አክሱም ከተማ ወይም ደግሞ በዛች በአክሱም ከተማ መስጊድ ብቻም ሳይሆን የሌላ ቤተ እምነትም እንዳይሰራ የተከለከለው የሚለው አሳማኝ አለው ወይስ አሳማኝነት የለውም የሚለው ለማየት በሰፊ ወደ ኋላ መመለስ ያስፈልገናል። ታሪክን መመርመር ያስፈልገናል። ኢትዮጵያ የታሪክ ሰነዶችን ማየት ያስፈልገናል። ስለዚህም ነው ነገ በሰፊ የምናየው ብዬ ማምነው። ከዛን ጊዜ ጀምሮ ግን 2010 2011 12 በኢትዮጵያ ሲፈጸም ስለነበረው ግፍ እንባዬም እያፈሰስኩ ትክክል አይደለም በማለት 4 ኪሎ ሆኜ እየታገልኩ እንደመጣሁኝ ብዙዎች ታውቃላችሁ። ይህንን ስም ለማግኘት አይደለም እነግራችሁ፣ ትክክል ስለሆነ ነው። ይህም ደግሞ በአርካይቭ ተቀምጦ ታሪክ እንዲዘግበው ተቀምጦ ነው ያለ። ገብታችሁ ፍኖተ ብርሃን ሚዲያ ኔትወርክ ብላችሁ ዩቲዩብ እዛ ብታደርጉ ታገኙታላችሁ። እዛን ጊዜ ክርስቲያኑ ኦርቶዶክሱ በየአቅጣጫው በተለይ ማይኖሪቲ በሆነው በጅማው አካባቢ፣ በኦሮሚያ አካባቢ አልፎ አልፎ በሶማሌ በአሶሳ በተለያዩ ቦታዎች ካህናቱ ሲታረዱ፣ ምእመናኑ ሲታረዱ ያለ ምንም ጥፋታቸው አንገታቸው እየተቀላ ያን ሁሉ ሲሆን አንድ ቀንም ከሚዲያ ወይም ይህንን ከማውገዝ ወደ ኋላ አላልኩም። የዲላ ዩኒቨርሲቲ ተማሪዎች የድሃ ልጆች እግዚአብሔር ያሳያቸው እነዛ ወጣቶች ትምህርትን ለመቅሰም ብለው ከዲላ ዩኒቨርሲቲ ወጥተው ሁሉ መከራ ሲደርስባቸው ስትሮንግሊ በጠንካራ ቋንቋ እኔ ነበርኩ የገሰጽኳቸው። እሱ ብቻ አይደለም፣ ሌሎችም በዛ በምድሪቱ በተፈጸሙ ግፎች በደቡብ ኢትዮጵያ ከ1 ሚሊዮን በላይ ዲስፕሌስድ ህዝቡ ሲባረር አንድ ወጣት እንጨት ላይ ቁልቁል ሰቅለው ገድለው ሲጎቱት አን ሁሉ አደገኛ አካሄድ የመጣ ነው በማለት ስናገር ነበር። በምድራችን በምድረ ኢትዮጵያ በኢትዮ ሶማሌ በርካታ ካህናትም ዲያቆናትም መምህራንም ምእመናንም ምእመናትን የተሰውበት የታረዱበት በእሳት የተቃጠሉበት ንዋያተ ቅድሳትና አብያተ ክርስቲያናትን በሙሉ የጋዩበት ለከፍተኛ አደጋ ህዝባችን የተጋለጠበት የሰው ልጅ ፈጽሞ ሊታመን በማይችል መንገድ የሰው ልጅ አንገቱ እየተቀላ የወደቀበት ፈጽሞ በማይታመን ህዝብ ባለበት መካከልም ድሃ የሰው ልጅ ቁልቁሊት የተሰቀለበት ብሎም ደግሞ እንዲያውም በመኪና እንዲጎተት የተፈረደበት ኧረ ምን ብዬ ልንገራችሁ፣ በጣም አስከፊ ወቅት ነው የ2010 ዓመተ ምህረት። በተለያየ መንገድ ኢንቴግሬሽን ፈጥረው አሁን በራሳቸው ሳይሆን በከኛ ኢትዮጵያውያንን በማፍራት የእነሱ ተላላኪዎች በሆኑ ኃይሎች እችን ጥንታዊት ቤተክርስቲያናችንን ለማጥፋት ጠንክረው የተነሱበት ወቅት ነው። እኛ ግን የተረዳን አይመስለኝም። የሃይማኖት አባቶችም የገባንም አይመስለኝም።
እኛ እዚህ ላይ አንተ አማራ፣ አንተ የትግራይ፣ አንተ የኦሮሞ፣ አንተ የሀዲያ፣ አንተ የከምባታ፣ አንተ የወላይታ፣ አንተ የደቡብ፣ አንተ የምንስ እያል ይህ ህዝብ በአሁን ጊዜ እርስ በራሱ ከተፋጨ፣ እርስ በራሱ ከተላለቀ እኛን ዛሬ ለመለያየት የማይፈነቀል ድንጋይ የለም። ቤተ ክህነትም ያሉት የሃይማኖት አባቱ በዛን ጊዜ ምናልባትም ላይ ሰሙት ይችል ይሆናል። በዛን ጊዜ የሚሰሙት ግን ይሰሙት ነበር። ያለ ቅዱስ ፓትርያርክ የብፁዕ ወቅዱስ አቡነ ማትያስ በእንደነዚህ ለተፈጸሙት ግፎች ያወገዘ ሰውም አልነበር። ያን ሁሉ አለፍ ነው። እሱ ብቻም አይደለም። ጀግናው ኢንጂነር ስመኝ መስቀል አደባባይ ሲሞት ከሚገርማችሁ ወደ ቤቱ እንኳን ሂዶ ልቅሶ የሚደርስ ወይም ጸሎት የሚያደርስ አንድ ካህን ወይም ደግሞ መነኩሴ ወይም ደግሞ አንድ ጳጳስ እዛ ቤት አልተገኘም። በነጌታው ማታ ሞተ። የሱ ሞት ስንሰማ ማታውን መልእክት አስተላልፌ ይህ ታላቅ ይህ ጀግና ኢንጂነር በዛሬው ዕለት ኢንጂነር ስመኘው በቀለ ነው በዛሬው ዕለት ሳይታሰብ በድንገት በጠላት በሞት በመነጠቁ በእውነት ሁላችን ኢትዮጵያውያን አስነናል። በንጋቱ ከአንድ ወንድሜ ጋር አረተው መሄድ አይገባም ያው ችግር ይመጣል እየተባለ ማስፈራሪያና ዛቻ ሲመጣብኝ እኔና ወንድሜ ሁለታችን ነው እዛ ቤት የተገኘ ነው። ከዛ በላይ ደግሞ የእግዚአብሔር ስራ ልናስበው የሚገባ ነገር አለ። እዛ ቤት ተገኝቼ የሞተው እኮ ስመኝ አይደለም ኢንጂነር አይደለም የሞተውማ ሟቹ እሱን የገደሉ ናቸው ሙታን እንጂ እሱማ ጀግና ነው ማለት። ሌሎችም ሁሉ በአማራ ክልል በግፍ የተገደሉት ከዶክተር አምባቸው ጀምሮ የነበሩት እነ ተማጆር ሹም ሰዓረ ንገዛም ጨምሮ ያን ሁሉ በምድሪቱ የደም ምድር ስትሆን እዛን ጊዜ ጀምሮ ሲጮህ ነበር። ሰው ግን አልገባውም ነበር ይመስለኛል። ልቡም ሸፍቶ ነበር ይመስለኛል። ይህ የመጣው ነውጥ መሆኑን አልተረዱትም ነበር። አንደኛው ይህንን ለመረዳት ብዙ መንገዶች አሉ ይቻልም ነበር። ነገር ግን አንዳንዶች መሪዎች ወይም ደግሞ በኃላፊነት የተቀመጠው ኤሊቱ ፖለቲከኛው ምሁር ነው ባይ በጥላቻ መንፈስ የታወረ ስለነበር ቤተ ክህነቱም ይሁን በዛ አካባቢ የነበረ እየመጣ ያለውን አደጋ አያስተውልም ነበር። እጅግ አሁን ለራስ የሚገርመኝ ሁለት ነገር አለ። በዛን ጊዜ ያስተላለፍኩት መልእክት ምን ነበረ? የትግራይና በወሰን ወይም ደግሞ በዚህ በጸለምት በጸገዴ በሕሞራ ምክንያት በሚደረገው ይገባናል የሚለው ነገር ምክንያት በዛ ምክንያት ተገፋፍቶ የአማራ ህዝብና የትግራይ ህዝብ ወይ ደግሞ የአማራ መሪዎችና የትግራይ መሪዎች ይህንን ነገር በሰላም ካልፈቱት እና ህዝቡ ደግሞ በዚህ አሁን ባለው ኢሞሽናል ተጠቅሞ ወይ ደግሞ ስሜት ሁለቱ ህዝብ እርስ በራሱ እንዲገዳደል ከተደረገ ትልቁ ውድቀት ይህ ዘመናት ተሻግራ የመጣችው ኢትዮጵያ ሰኝታ በዓለምም ዕውቅና ያስገኘች አክሱም መሰረቷ የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሳውያን አደጋ ሊወድቁ ነው። እናንተ ኦርቶዶክሳውያን ልብ በሉ 97% የሆነው የአማራ ህዝብና የትግራይ ህዝብ ያለውን ይህ ጦርነት ከተጀመረ የሁለቱ ከተገዳደሉ ለአንዴና ለመጨረሻ የኦርቶዶክስ ኃይል ሊናጋ ነው። ቤተክርስቲያኗ ልትጠፋ አደጋ ሊወድቅ ነው። በሌሎች ያሉት ኦርቶዶክሳውያን ማይኖሪቲ ሆነው ያሉት ትንሽ ፋታ አግኝተው ያሉ በሰሜኑ ያለው የክርስቲያን ኃይል እነዛ ነው። በሌሎች ያሉ በማይኖሪቲ በሆነ በጥቂት ክርስቲያኖች ብቻ ኦርቶዶክሳውያን በሆኑበትና ሌሎች ቤተ እምነቶች በበዙበት ሀገር ያሉት እንኳን በሰላም ተኝተው በሰላም እንዲቆየ ተደረገው በዚህ ያለውን የአማራና በትግራይ ያለው የሰሜኑ አካባቢ ያለው ክርስትና ኦርቶዶክስ ነውና እባካችን ሁሉ ሁለቱ
የህዝብ እንዳይጋጭና ቤተክርስቲያኑ አደጋ እንዳትሆን ብላክ ኤንድ ዋይት ያለምንም ሌላ ነገር ሳይጨምርበት የነበር ሳስተላልፍ የነበር እሱ ብቻም አይደለም በወቅቱ ለነበሩት የአማራ ክልል መሪ አተገዱ እና ትግራይ መሩት የነበሩት ደግሞ አባይ ወልዱ ለሁለቱ በሰነድና በቃል እንደገና ለህዝብም እንዲያውቀው በሚዲያ ማስተላለፍ ያለ በጽሁፍም ሰጥቻቸዋለሁ። የህዝብ በእናንተ ምክንያት አደጋ በዚህ በቦርደር ምክንያት አደጋ እንዳይወድቅ እባካችሁ ሁለታችሁ የአማራ ባለስልጣናት የትግራይ ባለስልጣናት ወረዱና ድንጋይ ላይ ቁጭ ብላችሁ ተነጋገሩ፣ ጉዳዩን በሰላም ፍቱት። አብሮ የነበረ ህዝብ ነው። የቋንቋ ልዩነት እንጂ መሰረቱ አንድ የሆነ ህዝብ ነው። እንዳይናጋ አደጋ እንዳይወድቅ የሚለው በሰነዶች ሳይቀር ለሁለቱም አካላት አድርሻለሁ። ስለዚህ መልእክቴ ወደ አማራ ክልል እና ወደ ትግራይ ክልል ወይም ወደ ትግራይ ክልልና ወደ አማራ ክልል መሪዎች የማስተላልፈው ቃል ነው። እንግዲህ ዛሬ ሁላችን እንደምታዩት ማህበራዊ ሚዲያዎች እንደሚነግሩ እንደሚያስተጋቡት የመንግስት ሚዲያዎችም እንደሚያስተጋቡት በትግራይና በአማራ መካከል በወሰን ጥያቄ በማንነት ጥያቄ ምክንያት በተደረገው በጣም እርስ በራሳቸው እየተወነጃጀሉ እንዳለና ያለ እንዲያው እጅግ እንደሚሳኤል የሚንዘገዘግ የቃላት ጦርነት እየተደረገ ነው ያለ። በሰዓቱና በጊዜው ሊፈቱ ይገባል። ዛሬ በሁለቱም ክልሎች መካከል ከቃላትም አልፈው በተለያየ መንገድ አመጽ እየተነሳ በተለያየ መንገድ እስከ ሰው ጥፋት እስከ ሰው መሞት ክቡር የሰው ልጅ በአደባባይ እስከ መሞት እየተደረሰ ነው። በትክክለኛው መስመር የህዝቦቻችን የሁለቱም ህዝብ ሁለት የቋንቋ ልዩነት ካልሆነ በስተቀር በእነዚህ በሁለት ህዝብ መካከል ምንም አይነት ልዩነት አለ ማለት አያስችልም፣ አያስደፍርምም። እናንተ መሪዎች የትግራይ ርዕሰ ብሔርም የአማራ ርዕሰ ብሔርም በየደረጃው የተቀመጣችሁ የትግራይን ህዝብ ለመምራት የአማራን ህዝብ ለመምራት በኃላፊነት የተቀመጣችሁ ባለስልጣናት በሰከነ መንገድ ልታዩት ልትመረምሩት ይገባል። የትግራይ ህዝብም ሆነ እንደ ህዝብ የአማራ ህዝብም ሆነ እንደ ህዝብ ያለፈለት ዘመን የለም። እነዚህ ሁለቱም ድሆች ሆነው ከድህነት በታች ሆነው ለዘመናት የኖሩ ናቸው። እሱ ብቻ አይደለም፣ ባሳለፍናቸው ዘመንም በጦርነቱ ዘመንም በደርግ ዘመንም አብሮ የተጨፈጨፈ በአብሮ የተቀበረ ህዝብ ነው። ስለዚህ ይህ ህዝብ ዛሬ በወሰን ምክንያት ሊጣላ አይገባም የሚል እምነት አለ። ስለዚህ የመፍትሄ አቅጣጫ በእጃችሁ ውስጥ ነው ያለ። ልጆቼ ስሙኝ ልንገራችሁ እንዳለው ልንገራችሁና ካዳመጣችሁኝ እናንት መሪዎች፣ የትግራይ መሪዎች፣ የአማራ ክልል መሪዎች ማድረግ ያለባችሁ እስከ ወደ ወሰኑ ማንነት አለኝ ብሎ ወደሚከራከረው ህዝብ ወደታች ውረዱ። ከላይ አትንጠለጠሉ። በቢሮ ላይ ሆኖ በተለያየ ቦታ ሆናችሁ ስለ ትግራይ ህዝብ ስለ አማራ ህዝብ አትነጋገሩ። ውረዱና አንተ የትግራይ ክልልም ውረድና ወደነዛ ወደ ከአማራ አዋሳኝ ወደ ሆኑ ህዝብ ካለው ውረድ። አንተ የአማራ ህዝብም ከትግራይ አዋሳኝ ወደ ሆኑት ህዝብ ወደታች ውረድ። እነዚህን ህዝብ በመካከል ቁጭ ብላችሁ እናንተ ድንጋይ ላይ ተቀመጡ። ከወንበር ውረዱና ድንጋይ ላይ ቁጭ ብላችሁ ልክ አርሶ አደሩ አፈር ላይ እንደሚቀመጥ እዛ ላይ አፈር ላይ ተቀመጡ። ከዛ ላይ አፈር ላይ ተቀምጣችሁ እስከ አድምጧቸው፣ እስከ እድሉ ለህዝብ ስጡት። እሱ ራሱ መፍትሄ አለው። ይህን ሁሉ ስናልፍ ይህን ሁሉ ስንሻገር ሰው አይሰማም ነበር፣ አብዶ ነበር። ፕራይም ሚኒስትር አብይ አህመድ ስልጣን ከያዙ በኋላ በሙሉ ምንም አይነት የሚያስተውል አይምሮ አደኖ የተሰለበ ሆኖ ነው የቀረበ። ሁሉም እስኪ ልብ በሉ፣ ባህር ዳር የተደረገው ትልቅ ጉባኤ ነፍሲ ማርና ጀነራል አሳምነው ባለሳሳ አሳምነው ጽጌ ያንን ጊዜ እያወዳደረ ሙሴን ከፕራይም ሚኒስትር አብይ እያወዳደሩ ምን እንዳሉ ታውቃላችሁ? ራሄል የምትባለዋ እስራኤላዊት አስወርዷት ጽንሷን እንደ ጭቃ እንድታቦካው ተገዳለች። የራሄል አምላክ ይባላል ዛሬ። እኛም በተመሳሳይ መንገድ በኢትዮጵያ እስር ቤቶች ከዚህ ያልተናነሰ ግፍ እየተፈጸመባት በምትገኝ ሀገር ነፃ በመውጣታችን እጅግ ዕድለኞች ነን። እስራኤልን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ
ሙሴ እስራኤልን ነፃ ያወጣው በ40 ዓመቱ ነው። አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው። የእስራኤልን ነፃነት የመራው ሙሴ ነው። የኢትዮጵያን ነፃነት እየመራ ያለው አብይና ወንድሞቹ ናቸው። ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው። ከትግራይ ጋር ግንኙነት ካለ ማቆም አለብህ፣ ማቋረጥ አለብህ። ትግራይ ንስሐ አባት ካለ አቁም። ትግራይ ንስሐ አባት ካለ አቁም። የትግራይ ቄስ ገዳይ ነው፣ ቄስ አይደለም ገዳይ ነው። የትግራይ ጓደኛ ካለ ነው ወይ? እኔ የትግራይ ጓደኛ የለኝም። ምን ሲሉ እንደነበር አስታውሰው። ወራር ዜናው የት ነው ያለው? አሁን እነዛ ሰዎች አልቀዋል። ያን ሁሉ ጥረት ሲደረግ የነቃ አባት አልነበረንም። የነቃ ወጣት አልነበረም። የነቃ ሞኖክሲም አላየንም። ሁሉ አብዶ ነበር። በእንግሊዘኛ ቋንቋ ጁንታ ተብሎ የተተረጎመለት ግሩፕ ኢትዮጵያን ከሚገዛ ሰይጣን ቢገዛ ይሻላል። እፍኝ ለማይሞሉ ሰዎች ላይ መፍራት አስፈላጊ አይደለም። ዋልድባ የማን ነው? ገዳማትን ዋልድባን አስረከበ ቁጭ ብለህ ዝም ብለህ ጠላ እየጠጣ ወሬ ማውራቱ ምን ይጠቅምሃል? አይጠቅምም። ብትፈልግ ራስህን ክላሽ ያዝ፣ ሀገርን ጠብቅ። እናታቸውን ጡት ነካሾች በደላቸውን ቆጥረን አንጨርሰውም፣ ምሳሌም አናገኝላቸው። እንደው ሲብስብን እነዚህ አወሬዎች እንላለን። የመረጠ መንግስት ተቀምጦ እያለ ሽፍታና መንግስትን ወይም ሽብርተኛና መንግስትን ቁጭ ብላችሁ በጠረጴዛ ተወያዩ ማለት ምን ያህል ኢትዮጵያ ላይ ያላቸውን ንቀት የሚያሳይ ጁንታ ሁሉ ተቀብሯልና እንኳን ደስ አላችሁ፣ እንኳን ደስ አለን። ያን አልፎ ነው እንግዲህ ጦርነት ያ ሁሉ ችግር የደረሰብን ያ ሁሉ መከራ ስንቀበል። አሁን ምንድነው ታዲያ? እግዚአብሔር ይመስገን አሁን ከወንድሞቼ ትናንትና በጣም አብዝተው ይጠሉኝ የነበሩ ሳይረዱን እኔም ሆነ ደግሞ እንደገና ደግሞ እግዚአብሔር ፈቅዶ ደግሞ በዚህ ትግራይ ውስጥ ያለች ቤተክርስቲያን ደግሞ እግዚአብሔር ከልሏት ህዝቡም ተርፎ በውጭም በውስጥም ያለ ህዝብ አሁን የኢትዮጵያ ሲኖዶስ ወይም ጳጳሳት ያ ሁሉ መከራ ሲደርስ እናታቸውን ጽዮን እናታቸውን ግርማቸውን አክሊላቸውን ሞገሳቸውን እንዲህ ጳጳሳት ፓትርያርክ እየተባሉ እንዲሰየሙ ያበቃች እናት ቤተክርስቲያን የትግራይ ሁሉም የሃይማኖት አባቶች በተለይ ኦርቶዶክሳውያን ብቻ ለምናገረውና ሲኖዶስ የኢትዮጵያ ጳጳሳት ሁሉም ኤክሰፕት ዘ ፓትርያርክ ከቅዱስ ፓትርያርክ ውጭ ሁሉም በዚያ ግማሾቻቸው ድምጻቸው አጥፍተው አብዛኞች ደግሞ አብረው ከጦሩ ሲሰለፉ ያ ሁሉ ሲፈጸም በሚሊዮኖች የሚቆጠር ገንዘብ ለተወታደር ሁሉ ሲሰጡ እግዚአብሔር ደግሞ አትርፎን ይሄው መንበረ ሰላም አቋቁመን ሲኖዶሳችን አድርገን ህዝቡ እንዳይበተን ብለው አዲስ አበባ ትግራይ የነበሩት ጻና አባቶቻችን አራቱ ደግሞ ኤጲስቆጶሳት ከዛው አውጥቶ በአግባብ በስርዓቱ በኢትዮጵያ እንኳን እንዲህ አይነት ተደርጎ የማይታወቅ ጳጳሳት በየጓዳው አምጥተው የሚያስገቧቸው እንጂ በኦፊሻሊ ግልጽ በሆነ እንደ ፓትርያርክ ምርጫ ውድድር ሲካሄድ በኢትዮጵያ ታሪክ አልታየም። ፓትርያርክ ካልሆነ በስተቀር ጳጳሳቱ ብናያቸው በየጓዳው በየንቱኑ መጥተው ነው ጳጳሳት ሲሆን ነው ያየናቸው እንጂ በግልጽ ሲወዳደርና ዓለም ሲያይ አይተናናቅም በኢትዮጵያ። በትግራይ ግን ኦፊሻሊ በሚዲያዎች ተዘርግተው እያንዳንዱ እጩ ቀርቦ ሁሉም ተወካዮች ባሉበት የምእመናኑ የካህናቱ የሊቃውንቱ ሁሉ ባሉበት ይህንን አድርጎ በመንቀሳቀስበት ጊዜ ቢሆንም ብዙዎች አልገባቸውም ነበር። አሁን ግን ታዲያ ምን አይነት ጥያቄ እየቀረበ ነው ያለው? እንግዲህ የትግራይ ህዝብ ትናንትናም ሆነ ከትናንትና ወዲያ ዛሬም ቢሆን የሰላም ህዝብ ነው። አባቶችም የሰላም አባቶች ናቸው። ያን ሁሉ መከራ ውስጥ ተሸክመው አሁንም ዳያሎግ በአግባቡ በሰላም አሰራሩ ይዘረጋል ብለን ተስፋ እናደርጋለን እንጂ ጥላቻ የሚባል እኔ እንደኔ እምነት
አባቶችም እንደምትሰሟቸው በየጊዜው እንደሚሉት ከሰይጣን በስተቀር ሰው የሆነ ሰው እርቅን አይጠላም፣ ሰላምን አይጠላም። ይቅርታ ማድረግን ይጠበቅበታል። ይሄ እርግጥ ነው። ግን ከጀስትስ ይቅርታው በእምነት በንስሐ ከሚሆነው ነገር ምንም ችግር የለም። ስለዚህ አሁን እየመጣ ያለ ምንድን ነው? የትናንትናው አልፏል። ትናንትና አልገባንም ነበረ። በተለይ በውጭ ያሉት ካህናት፣ አዲስ አበባም ያሉት ካህናት ተላላቅ፣ በተለይ አማርኛ ተናጋሪዎች ሊቃውንት ሳይቀር አሁን አፊን እግዚአብሔር ይመስገን በጣም አሁን ማየት ጀምረዋል። ነገሩ አይተውታል። ምን ያህል ከባድ እንደሆነ አይተውታል። አሁን ተረድተውታል። አሁን ስለዚህ አሁን ትናንትና የኔ ያክል አይደለም ያየነው። አሁን ለካስ እየጠፋን ነው ያለ ነው። ኦርቶዶክሳዊት ቤተክርስቲያናችን እየጠፋች ነው ለካ ያለችው። ለዚህ ለመሞታችን እንኳን እውቅና ይሞታሉ የሚለንም ሰው የለንም። አባቶቻችን ያልናቸውም አደባባይ ወጥተው ሊያወግዙ አልቻሉም። ጳጳሳት የምንላቸውም የሉም። አልፎ አልፎ የምናያቸው ካልሆነ በስተቀር አሁንም በትግራይ ዝም እንዳሉት አሁንም እዛ ውስጣቸው እያለቀ የአማራ ህዝብም የኦሮሞ ህዝብም ኦርቶዶክስ የሚሆነው እያለቀ አሁንም እየተገደለ በአርሲ ያለ በተለያዩ ቦታ እነዚህ ክርስቲያኖች ኦርቶዶክሳውያን ያለበደላቸው እየተገደሉ ያለቅን አለቅን እኮ ተው የሚል አባት ያጣንበት ወቅት ነው። ስለዚህ እናንተ ለካ ያን ሁሉ ያላችሁት እውነት ነበረ። ስለዚህ አሁን ተባብረን አንድ መሆን አለብን። ህዝባችንን ማዳን አለብን። ወደ አንድ አቅጣጫ ማምጣት አለብን። መወያየት አለብን። ስለዚህ ምን ይመስልዎታል? በተለይ እኔ ቀደም በመናገሬ ነው እንጂ እዚህ ትልቅ ድርሻ ኑሮኝ አይደለም። ግን ስለሚያውቁኝ በቅድሞም እንደነገርኳችሁ ታሪክ በዛ የመጣሁ ስለሆነ አሁንም በዛ አዲስ አበባም እስከ መታሰር 3 ቀን 3 ሌሊት መነኮሳቱ ተነስተው ነው ያሳሰሩ። ያንን ሁሉ አሁንም እንኳን ካሳሰሩኝ አንዱ በሰላም አሁንም የትግራይ ህዝብና የአማራ ህዝብ ሰላም ሆኖ እንዳይኖር አስቀድሜ በ2010 እንዳልኩት 11 እንዳልኩት የአማራ ክልልና የትግራይ ያለውን እንኳን አብሮ ያለውን እንኳን የወሰናችን የጸገዴ የሕሞራ የወልቃይትና የጸለምት ጉዳይ እንኳን በነበረው ሰላማዊ በሆነው በህገ መንግስት በሀገሪቱ ህገ መንግስት በሰላም ቁጭ ብሎ ሁላችን የሃይማኖት አባቶችም ወርደው የሀገር ሽማግሌዎችም ተቀምጠው ምንድነው እየሆነ ያለን ብለን ህግን መሰረት አድርገን መፍታት እየተገባ ትናንትና ይህን አድቫንቴጅ ተጠቅመን እውነተኛ ለካ ዛሬ ነው ያለ ኃይልን የኢትዮጵያን ወታደር ሰራዊት ተከትለን ገብተን አሁን ያን ሁሉ የትግራይ ህዝብ ሕሞራ የነበረ ህዝባችን ጸለምት ያለው ጠቅላላ የቀረው በመከራ የተሰደደው በመከራ ውስጥ እያለ አሁንም እንኳን ሳይቀር ለዚህ ሰላም እንዳይመጣ ሙኝነታችን ምን ያህል የከፋ እንደሆነ የአማራ ሊቃውንት የአማራ ሊቃን የአማራ ጳጳሳት የአማራ የቤተክርስቲያን መሪዎች አሁንም እንኳን ገና ያለቁ አሁንም ቢሆን ይሄ በቃን ትክክል አይደለም። የትግራይ ህዝብና የአማራ ህዝብ የቋንቋ ልዩነት ካልሆነ ምንድነው ችግራችን? አብረንኛ ተነጋግረን እንፈታዋለን። ትናንትና በነበረው ታሪክን መሰረት አድርገን አሁንም ያለውን ህገ መንግስት አድርገን ህዝቡንም ለህዝቡ ምርጫ ሰጥተን የሃይማኖት አባቶችን እንፈታለን። በቃ ይሄ ብሎ ማሰብ ሲገባ አሁንም ትናንትና ጠቅላላ የትግራይን ህዝብ ለማጥፋት የተነሳ ኃይል አሁንም እንደገና በሕሞራና በወልቃይትና በጸለምትና ጸገዴ ምክንያት ተደርጎ እንደገና አሁን ደግሞ እርስ በራሳችን እንድንጨፋጨፍ እነዚህ ሰዎች ግን በኦርቶዶክስ ላይ እየዘመቱ ያሉ ኃይሎች ግን ጠፍተን ስላልቀረን የቀረን ስላለን አሁንም የቀረው ህዝባችን ደግሞ በእርስ በራሱ እንዲተላለቅ የጥፋት ስትራቴጂክ ፕላን አውጥተውልን እኛ እዛ ውስጥ አሁን ተዘፍቀን ላይናታይ ስንል እንታያለን። ይሄ በቃ ማለት ሲገባ ስለዚህ አባቶች መልእክት የላካችሁልን በተለያየ ቦታ አሜሪካም ያላችሁ አዲስ አበባም ያላችሁ ከጎንደርም ሳይቀር የላካችሁልኝ እኔ በእውነት እላችኋለሁ እኔ እኮ ከአሜሪካ ስመለስ እኮ የተወለድኩባት በስጋ ትግራይ ናት ታውቃላችሁ። ግን ወዲያውን ከአሜሪካ ስመጣ እኮ
ትግራይ በስጋ የተወለድኩባት ናት። በመንፈስ በበለጠ ደግሞ ከደብረ አባይ ቀጥ ከምንኩስና በኋላ በመንፈሳዊ ሕይወት ደግሞ ያደግኩባት ከኔንታ መንክር ጸዳ ምንዝሮ ተክለ ሃይማኖት ደምቢያ ጎንደር በትምህርትም የነበርኩበት ህዝቡም ደግነቱም ማውቀው ስለሆነ ቀጥታ እኮ ወደዛ ነው የሄድኩኝ። ወደ ትግራይ እኮ አልመጣሁ። እርዳታን ለማድረግ የሊቃውንት ቦታ ወደ ሆነ ወደ ባዕታ ወደ ጎንደር ሄጄ እኮ ወደ ባዕታ እኮ ነው የሄድኩኝ። ጎንደር ይህን መልእክት የምትሰሙ አድምጡ፣ ራሳቸው ምስክር ናቸው። ቀጥታ ከአሜሪካ መጥቼ ወደ ትግራይ አልመጣሁም። ቀጥታ ሄድኩኝ ወደ ጎንደር ነው። እናቱ ጎንደር አክሱም ናት፣ ትግራይ ናት፣ ትግራይ ጎንደር ናት ብዬ ስለማምን የነበረ ያን ሂጄ ነው መብራቱም ውሃውን የቀየርኩት። ኋላ መጨረሻ ነው ወደዚህ የመጣው። እንዲህ አይነት አስተሳሰብ ነው የነበር። ስለዚህ አሁንም በ2013 በተፈጠረው ክህደትና ጥልመት የኢትዮጵያ መንግስትና የኢትዮጵያ ሲኖዶስ በዚህ በፈጸመው ጊዜ አዎ ከህዝብ ጎን ቆመናል፣ ከቤተክርስቲያኗ ጋር ቆመናል። ይህንን ድርጊት የፈጸሙትን አካላት በመጽሐፍ ቅዱስ መሰረትነት ደረቅ በሆነ ልሳን በመጠቀም አውግሻለሁ። ሌላ ሲቀር ኢትዮጵያውያን እንደ እሳት የለበለባቸው ሳይገባቸው ኢትዮጵያን ሰድብሃታል፣ ኤልዛቤል ብልሃታል ብሎ ብዙ ነገር ተናግረዋል። አለማወቅ ነው። እግዚአብሔር ከእስራኤል የሚወደው ሰው እንደሌለ እኮ እስራኤል እኮ የእስራኤል ህዝብ በኩሬ ነው ብሎታል እኮ። የበክር ልጄ ነው ሲለው ነበር እግዚአብሔር። ነገር ግን እግዚአብሔር ራሱ እንኳን ለህዝብ እስራኤል ወይ ለኢየሩሳሌም ምንድነው እንደ ስላት የነበረ ከሱ አምልኮ ስትወጣ ራሳቸው የኢትዮጵያ ሊቃውንት ራሳቸው ምን እያለ ነው የሚገስጻ? ነቢያት ምን ይሏት ነበር? ራሱስ ምን ይላት ነበር? ቻመንዚራ ችዘማ ጋለሞታ ይላት አልነበር? ለህዝቡስ እናንተ እፉኝት ልጆች ሲላቸው አልነበረም ክርስቶስ? የአመንዚራ ልጆች ይላቸው ነበር አይደለም ክርስቶስ? ለዚያች ምድርስ እንዴት አድርገው ኢየሩሳሌም እነሱስ ምንድነው ሲሏት የነበር ነቢያት? ስለ ሀገራችን ኢየሩሳሌም እኮ የነቢያት ሀገር ናት። ለሚወዱት ህዝብ ለሀገር እኮ ለድንጋይ እኮ ለተራራ እኮ አይደለም፣ ለወንዙ እኮ አይደለም፣ ለጫካው እኮ አይደለም፣ ለዛፉ እኮ አይደለም። በስመ ሀዳሪ ይጸዋዕ ማህደር ወስመ ማህደር ይጸዋዕ ሀዳር እንደሚባለው ለዚህ ህዝብ ነው። እኔም ያንን ስናገር ሌላ ምን ማለት ነበረብኝ? ያው ለህዝብ ሲያልቅ ማንጨብጨብ ጥሩ አደረክ። የትግራይ ህዝብ ስለሆነ አይደለም እንዳልኳችሁ። በትግራይ ጦርነቱ ጋብ ሲልም የአማራ ህዝብ ሆነ የኦሮሞ ህዝብ በትግራይ የፈጸመው በደል እንዳይደርስበት በአግባብ በሚገባ መልእክቴን አስተላልፌያለሁ። አሁንም አስተላልፋለሁ። አሁንም እኔ ከልብ ከሆነ መልእክታችሁ ለኔ በቀጥታ ወደ እኔ የመጣ መልእክት ስለሆነ እኔ ትናንትናም ዛሬም ነግራችኋለሁ፣ ልብን ግዛ ነው። ዘቦኦዝን ሰሚ ያለ ይስማ። እንግዲያስ ሰሚ ጆሮ ያለው ይስማ። ወይም ደግሞ ምን ተብየ መንፈስ ቅዱስ ለአብያተ ክርስቲያናት አለም ያለው መንፈስ ቅዱስ ለአብያተ ክርስቲያናት ምንድነው የሚለው? ጆሮ ያለው ሰሚ ጆሮ ያለውን ይስማ። ስለዚህ አሁንም እንግዲያስ በእኔ በኩል እንዳባ ሰላማ ያንን ሁሉ በእንደዚህ አቅጣጫ ከተረታችሁ ከሆነ አሁንም ቢሆን አልመሸም፣ ጀንበሯ ጨርሻ አልጠለቀችም ማለት ህዝባችን ጨርሾ በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች እንዳስተውላት ወይም በሷ ላይ እንዳስተውት ገና አልተፈጸመላቸው። እግዚአብሔር ከልሏታል፣ ጋርዷታል ብዬ አምናለሁ። ስለዚህ አሁንም ይሄ ከሆነ መተባበር ያስፈልጋል፣ መረዳዳት ያስፈልጋል። በተለይ ህዝብ ከህዝብ ጋር የአማራ ህዝብ ከትግራይ ህዝብ ጋር እንዲገናኝ በማድረግ በኩል በሃይማኖትም ቢሆን ቦርደር ሁሉ እንደምለው ቢሆን እዛ የተፈጸመውን በደል በይቅርታ በትክክለኛው መጥቶ የምንወያይበት ነገር ቢኖር በእኔ በኩል እንቅፋት አይደለም። እኔ እንቅፋት የምሆንበት ምክንያት የለም። ስለዚህ እንዳላችሁት ተረድተናል። ለካስ ይህን ያህል መራራ ነው የትግራይ ህዝብ ያሳለፈው። ከመዝኑ ምንድነው ለካ ይህን ሞት ይህን ያህል መራር ነው እንዳለው አጋግ ከመዝኑ ሞት መሪ እንዳለው
ለካስ ብላችሁ አሁን በአማራ ህዝብ አሁን እየሰማ ነው። ከ8 ዓመት እድሜ ጀምራ እስከ 65 ያሉት እናቶች ተደፍረዋል እየተባለ ነው። እንዲያው 8 ዓመት ከፍሏል። ከዚህ እኮ ህፃን ከዚህ ደግሞ ህፃናት ጨምሮ በሙሉ ትግራይ እየተፈጸመው እግዚአብሔር ያሳያችሁ። ተመሳሳይ መልክ አሁንም አማራ ክልል እየተፈጸመ እንደሆነ መረጃዎች እያወጡት ነው ያለው። የዓለም ትናንትና ስለ ትግራይ ሲጮሁ የነበሩ አሁንም ስለ አማራ መጮህ ጀምረዋል። ይገባቸዋል ነው፣ እውነት ነውና አሁንም ይህንን ተረድታችሁ ከልባችሁ ከሆነ ይህ ነገር ማብቃት ካለብን በህብረት መኮንን አለብን። ስለዚህ እኛ ከመንበረ ሰላማ ጋራም አብረን መንበራችን መንበረ ሰላም ማንኛ የኛ ብቻ የትግራይ ብቻ ነው እኮ ብለን ማናውቅም አላልንም። እስካሁንም ቢሆን መንበሩ እናታችን ጽዮን ናት። መንበሩ እሱ ነው። እንዲያውም ከዛ በፊትም መንበረ ባኮስ አለ፣ ታውቁታላችሁ። ሐዋርያት ሥራ 8:26 የመጀመሪያው ያንደረባው አለ። ከዚያ ቀጥሎ እንዲያውም በታሪኩ እዚህም ማህበረ ደጎ እንደሚያሳይ እነ ማቴዎስ ታሪክ መዚህ ነው ያለ። በአራተኛው ደግሞ የመንበሩ ደግሞ በኤጲስቆጶስነት ደረጃ ደግሞ ጠቅላላ ኮንቨርት የተደረገው የክርስቲያኒት መጀመሪያው ደግሞ አብርሃ አጽብሃ የመጀመሪያ ክርስቲያን ነገስታት ደግሞ ይሄኔ ክርስቲያን ነሽን ተብሎ የታወጀ ደግሞ አክሱም ላይ ነው። ስለዚህ መንበር እዛ ነው። በታሪክም በመጽሐፍትም ደግሞ 8ኛውን መንበር ከኢየሩሳሌም ቀጥሎ ያለ እንደ ባግዳድ ሌሎችን እንዳለ የአክሱም መንበር ነው። ስለዚህ መንበረ ሰላማ የትግራይ ብቻ ነው ብሎ የተናገራለ ብዬ ማለት ነው። የሁላችንም ብሎም የአፍሪካ ሙሉ ነው። ይቀጥላልም ይሄዳል። ስለዚህ እዚሁ መንበራችን እሱ ነው። አብረን እዛም መሆን እንችላለን። ማን ይከለክላል? የሚከለክለን በውስጣችን የያዝነው የደበቅነው ክፋት ከሌለ በስተቀር እውነተኞች ሐዋርያት ሆነን ንስሐ ገብተን ህዝባችንን ያለፈውን በደላችንን እጠብልን ብለን ወደዚያ ተንበርክከን ሰላም ከፍትህ ጋር አስፈናን ይህን ሁሉ የፈጸሙትም ደግሞ ፍትህ ከተሰጠ በኋላ ይቅርታ መጥቶ በሰላም የማንኖርበት መንገድ የለም እና በእኔ በኩል ወንድሞቼ አባቶችም ጭምር ናቸው፣ ትላልቅ አባቶች ናቸው። ተረታችሁታል። ትክክል ነው። አሁንም ስንጮህ የነበረ እሱ ነው። በተለይ ሆርን ኦፍ አፍሪካ የክርስቲያን ማዕከል የኦርቶዶክስ ማዕከል የሆነው አክሱም እንዲያው እንደ ሌላ ከተማ እንድትሆን አሁን እየተጣረ ያለ አንዳንዶቹ ብያቸዋል። በአክሱም ላይ እየተቀሰረ ያለ በአክሱም ላይ እየተባለ ያለ ብዙዎች ክርስቲያኖ ኦርቶዶክሳውያን ሆነው የአክሱምን ታሪክ የአክሱምን መሰረት ሊንዱ ሞክረዋል። አይተናቸዋል ባለፈው ለፖለቲካ ፍጀታቸው። ስለዚህ ምን ማለት ነው? አክሱም የኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከል ብቻ በመሆኗ የሌላ ቤተ እምነት የሌለባት እሷ ብቻ ስለሆነች ይህንን ድምጥማጥ አውጥቶ እንደ ሌላው እንዳለው ከአሁን በፊት በ2010 እንዳሉት ጠቅላይ ሚኒስትር እንዳሉት ዱባይም ቸርች አለ፣ ኢየሩሳሌም እንትላለ ገለም እንዳሉት እንደዚያ ድብልቅልቅ አድርጎ ይሄን የኦርቶዶክስ የነበረውን አስተምሮ ጠቅላላ ድባቅ መጥቶ እንዳለ ወደ ሌላው ዓለም ለመቀየር ነው። ይህንን ለማጥፋት የመጣ ጦርነቱ አላወቃችሁበትም እናንተ። እኔ እንኳን ያው ገብቶኛል፣ እግዚአብሔር ይመስገን። በ2010 ጀምሮ ያ ሁሉ ስንጮህ እስከ አሁንም ቤተክርስቲያኗን ዋና ጦርነቱ ላዩ ነው እንጂ ፖለቲካ እንጂ ውስጡ ሃይማኖታውን የሚመስለው ይዘት አለው። ይሄ ተጨባጭ ሁለቱ ህዝብ 97% ያለውን ኦርቶዶክስ የአማራ ህዝብም የትግራይ ህዝብም እዛ አካባቢ ያለው ሰሜኑ ያለ ከጠፋ አደጋ ነው ስል ነበረ። እንዲያውም ደረቅ ቃል የተጠቀምኩበት እና ለአቡነ አብርሃም ያስተላለፍኩት መልእክት አሁን እንግዲህ አንድ ሰው እባብ አንገቱ ላይ እንዲጠመጠም ካደረገ እባቡ ሳይነድፈው አይቀርም ነው ያልኩት። ምሳሌ አድርጌ ነው የተናገርኩት። ስለዚህ አሁንም እኔ መልእክታችሁ በደንብ በጸጋ ተቀብየዋል፣ በጸጋ ተቀብየዋል። ይሄን ሪኮግኒሽን መስጠታችሁ ይሄን በአደባባይ እንደሚሆን ተስፋ አደርጋለሁ። ትናንትና ሚሊዮኖች ስናወጣ ትናንትና እናንተ ስትጨው ከጎናችሁ ያልተሰለፍን ሁላችሁ ኢትዮጵያ ውስጥ ያላችሁ ኢቭን የሃይማኖት ብቻም አይደላችሁ፣ ሌሎች አርቲስቶች፣ ሯጮች፣ ባለሀብቶች፣ እሊቶች፣ ሌሎችም ሁላችሁ ጦማሪዎችም ሁላችሁ ለካስ አጥፍተን ብሎ ከልብ ወደ ልባችሁ ከተመለሳችሁ እኛ ከዚህ የበለጠ ምን እናደርጋለን? እንግዲህ ካሳ ለሞተ ህዝባችን ካሳው
ጀስትስ ማግኘት ነው፣ ሰላም። ይህንን ከልብ ይቅርታን መጠየቅ ነው። ከሩዋንዳ መማር ብዙ ይቻላል። ከሩዋንዳ መማር ይችላል እና ይህንን በሚገባ ልታዩት ይገባል። ስለዚህ አሁንም የመጨረሻ ማጠቃለው አሁንም ቢሆን ረጋ ብንል መልካም። አሁንም አስቀድሜ እንዳልኩት ትናንትና ከአውስትራሊያ ወደ ኢትዮጵያ በመገባበት ጊዜ እንደ ይሁዳ እግሬን ተሳልሞ ያስያዘኝ መነኩሴ ትናንትና ደግሞ አውሮፕላን ገባች አየር መንገድ ሕማራ ጀምሯል ብሎ መሪ ሆኖ ሲወርድ አየሁት። አይ ምን ያህል ድንቁርና እንደው አሁንም ተመልከት። አሁንም እዛው ነው መፎካከር ተጀመረ። በኃይል ገብተና ይዘናል። ማን ነው የሚነካን? ህገ መንግስት የፈለገ ይሁን። ቤተ ክህነቱም ደስ ነው ያደረገ። ኢትዮጵያ ሲኖዶስ አሁን እንኳን ልብ አላደረገም። እንዴት ትናንትና ተሳስተን ነው ሰቲት ሕማራ ትግራይ ነው ብሎ የሲኖድ እና አሁን አብርሃም አሁን መናገር ነበረባቸው ህዝብን ለማዳን ሲባል። ጥያቄ ያለው ህዝብ ካለኛ እነሱ ወርደው በትግራይ ያሉትም እዛ ወርደው ቁጭ ብሎ መወያየት ይቻል ነበር። የብልጽግና መንግስት ገና ሕማራን ሳይነጥቅ የኢትዮጵያ ሲኖዶስ ሰቲት ሕማራን ወደ ጎንደር ወሰደው። በትግራይ የነበረው እንዴት አይነት አይሙራችን እንዴት አይነት መንፈሳዊ አይናችን እንደታወረ ይታያቸዋል ነው ማለት የነበረበት ያ እንጂ ሲኖዶስ የኢትዮጵያ ሲኖዶስ ነው። እኛ የምናውቀው በዚያ ነው ያለው። ሰቲት ሕማራ በትግራይ ነው ያለ። ጥያቄ ካላችሁ በህገ መንግስት መሰረት አድርገን እንፈተዋለን። ወርደን ራሳችን ከህዝባችን ጋር እንወያያለን። አማራ ነው ይሻል የሚለው ወይስ ትግራይ ነው የሚሻለኝ? ወደ ትግራይ ነው የምሄደው ወይስ ወደ አማራ የሚለው? ወይ ደግሞ ታሪክ ተረተን የትግራይ ነው። ይሄ ሊያጣላን አይችልም። በተለይ እዚህ ያለው የአማራ ህዝብና የትግራይ ህዝብ በዚህ ሊጣላ አይገባም። በተለይ የሃይማኖት አባቶች ከዚህ መሬት የበለጠ ሰማያዊ መሬት ስለሆነ የምንመኘው ከዚህ ሊያጣላን አይችልም። በቂ ነው ሰላም ካለ። ነገር ግን ይህን አሁንም ልብ መግዛት ሲገባል አሁንም እዛ ሆኖ እርስ በራሳችን እንድንዋጋና እንድንጠፋፋ እየተደረገ ነው። ስለዚህ በአማራ ክልል ያላችሁም ሆነ በተመሳሳይ ላይ በትግራይ ውስጥ ያለንም ሆነ በየትም አቅጣጫ ያለንም ሆነ በተለይ ረጋ ብለን ወደ ጥንቱ ተመልሰን ወደ ስርዓት ገብተን የፕሪቶሪያ ውል ያለ መሸራ እንዲፈጸም አድርገን ከዛ በኋላ የሚቀርቡ ጥያቄዎች በአማራ ክልል ያሉት የሃይማኖት አባቶችም ሌሎችም በትግራይ ያሉ ቁጭ ብለን በአግባቡ ተነጋግረን ብንፈታው ነው የሚሻለው እንጂ እዛ ሆነን ብንደነፋ እንደገና ደግሞ ወደ ጦር ብንገባ የሚጎዳ ህዝባችን ነው። የምትጎዳ ቤተክርስቲያን ናት። ቤተክርስቲያን ማለት ምንድነው? ምእመን ነው የሚጎዳ። በዚህም እስኪ ተመልከቱ። እስከ አሁን ያለቀው ቁጠሩት። በአማራ ክልልም የሞተ ያለ ማን እንደሆነ ራሳችሁ መርምሩት። በትግራይ ህዝብም ያለቀ ማን እንደሆነ እኛ እናውቀው። እያለቀ ያለው ያ ክርስቲያን ህዝብ ነው። ስለዚህ ይህንን ልብ ልናደርገው ይገባል። ተቀብያለሁ። እንግዲህ መልእክቴን ሰምታችሁ ደግሞ የተሰማችሁን መልስ እንደምትሰጡኝ አምናለሁ። እንበርታ። በውጭ ያላችሁ፣ ሰሜን አሜሪካ ያላችሁ፣ በአዲስ አበባ ያላችሁ፣ ጎንደር ያላችሁ እንዲሁ ደግሞ መልእክቴን እያገኛችሁ ይህን ያሰባችሁ እኔ አይደለም እኔ በምንም አይነት ለሰላም ትናንትናም ዛሬም ነገም የሰላም አባት ነኝ እንጂ ለሰላም እንቅፋት አልሆንም፣ ሁኜም አላውቅም። አንድ ነገር ግን ጀስትስ ግን መስት ቢዳን ፍትህ ግን ማግኘት አለበት። የተበደለው ህዝብ በአማራ ህዝብ የተበደለ ካለ በትግራይም የተበደለ በሌላም አቅጣጫ የተበደለ ጀስትስ ግን መፈጸም አለበት። ጀስትስ ከተፈጸመ በኋላ ይቅርታ ማድረግ ይቻላል። ያለ ንስሐ ምሕረት እኮ የለም። እግዚአብሔር መሐሪ ነው አይደል? ኃጢአት ሰርተን እኮ ንስሐ ገብተን እኮ አድሚት አድርገን እኮ ነው እግዚአብሔር የሚቀበለን እንጂ ከና ኃጢአታችን አይደል። ስለዚህ ይህንን በዚህ አይነት እናየዋለን። በጣም ለመጀመሪያ ጊዜ እንድናገር ደጋግማችሁ ስለላካችሁልኝ ነው መልእክቴ ይድረሳችሁ። ሁላችሁ የኢትዮጵያ ህዝብ ቤትም አቅጣጫ ያለ ህዝብ ሁላችሁም በዚህ በርቱ። በዚህ በአርሲም በተለያየ ቦታ አሁንም እየተገደሉ ያሉት ልጆቻችን ኦርቶዶክሳውያን ናቸው። በ2010-11 እንዳልኩት አሁንም ቢሆን የነዛ ሰዎች ማይኖሪቲ በሆነ አሪያ እየተገደሉ ላሉ የሰሜኑ ያለው ኦርቶዶክሳዊ ኃይል በሚገባ እየተደራጀ ከበደ እነሱ ሁሉናም እየተጠበቀ ይሄዳል። እርስ በራሳችን እየተላለቅን ከሄድን ግን ነገ እያየን ቤተክርስቲያናችንን ህዝበ ክርስቲያናችንን አሳልፈን ለዲያብሎስ መስጠት ለኃጢአት መስጠት ነው ብዬ አምናለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። መልእክታችሁን ጠብቃለሁ። እግዚአብሔር ይስጥልኝ። ደህና ሁኑ።
ድምፂ ህዝቢ ድምፂ ትግራይ ድምፂ እምነት ፍኖተ ብርሃን ድምፂ ህዝቢ ድምፂ ትግራይ ድምፂ እምነት ፍኖተ ብርሃን ድምፂ ውፅእ ፍኖተ ብርሃን ድምፂ ሓቂ ፍኖተ ብርሃን